የታደሳ ልጆች ሆድ ብቻ ለሆድና ለሜካፕ ብቻ እምሰሩ ነው። ምክንያቱም እነሱ ሀያ በነገራችን ላይ ይሄንን የድምጽ ቮይስ ብዙ ሰው ለኔ ኢንቦክስ ላይ ሼር አድርጋችሁልኛል ከትናንት ጀምራችሁ። ነገር ግን ደግሞ ለዚህ ንፋጫም የረሳችሁ ነገር ስላለ ማስተዋስ አለብኝ። ይሄንን ድምጽ ሪከርድ መቼም እዚህ ጋር እኔ ቤት ስትሰሙት የሚደብራችሁ ሰዎች አላችሁ፣ ይቅርታ። ግን ይቺ ንፋጫም የሆነ ነገር ማስተዋስ አለብኝ ለዚህ በግ ማለት ነው። ስሚ አንቺ በቀን 30 ጊዜ አሰሪ ስታሯሩጥሽ በስነ ስርዓት እንኳን ሩዙን በልተሽው አታቂም። ትን እያለሽ ከፎቅ ምድር ስትሯሯጭ ነው የምትዩ። እኔና አንቺ እንተዋወቃለን፣ ምክንያቱም ያለነው በስደት ሀገር ስለሆነ ማለት ነው። ምንም ብቃት የለሽም ስለታደሰ ልጆች ለማውራት፣ ምኑም ብቃቱ የለሽም። ምክንያቱም የታደሰ ልጆች ሚዲያው መሪ ናቸው። አብርሽ ነው ሁሉንም ሚዲያ ላይ እንዲወጡ ያደረገ። ስለ አብርሽ ትናገሪያለሽ ልፋጭ። ስለ ሜካፕ ስለ ጥፍር ምናምን ነገር ላልሹ ሃይሚን እኮ እናቃታለን ከልጅነት ጀምሮ ከላይ እስከታች ወርቅ ነች። የግል ንጽህናዋን የምትጠብቅ ጥፍሯን መሰራት የጀመረችው ዛሬ አይደለም፣ ከልጅነት ጀምሮ ነው። ትምህርት ቤት ራሱ ወርቅ ሆና ነው የምትሄደው። እኔና እንዳንቺና እንደኔ አይደለም። ደግሞ እኔ ራሴን ከአንቺ ጋር ኮምፔር ላደርግ አልችልም፣ ምክንያቱም እኔ የምኖረውን ህይወት ራሴ አውቃለሁ። እንዳንቺ አይነቱ ግን በግ አላማ የሌለው ሰው ሁል ጊዜ ቁጭ ብሎ ትክታክ መንደር እየተንተከተከ የወር ደመወዙን የት እንደምታዋሉት ገንዘባችሁን ይወር እናቃለን እኮ። ለነዛ ሰዎች ክብር ስላለን ነው አውጥተን የማናወራው እንጂ ለእንደናንተ አይነቶቹ ንፋጫም ግን አዋጣችሁ ብርሽን እንኳን ለምን አይነት ተግባር መዋል እንዳለብሽ ጠንቅቀሽ ማታቂ ንፋጫም ስለ ጋሽ የታደሰ ልጆች ለማውራት እንዴ! የጋሽ የታደሰ ልጆች እኮ እዩኝ አይወዱም። ተንደላቀው እኮ ነው ያደጉት። ብሩኬም የዋህነት ስላለበት ነው እዩልኝ ይሄንን አሳከው ምናምን። እንዴ ሰው እኮ ያላየው ከተማ እኮ ሲሄድ ብርቅ ነው የሚሆንበት። በህይወት ዘመኑ አይቶት የማያውቀውን ነገር አገኘ። ሰው በቃ እዩልኝ መቦረቅ ጀመረ። ስለዚህ ቤትም ሆነ መኪና ለጋሽ የታደሰ ልጆች ብርቅ አይደለም። አንቺ ግን የእናት የአባትሽን ህይወት ሳትኖሪ ምንም ነገር ሳታረጊ እኔ እኮ እናትሽ በር ላይ ቁጭ ብላ እናቴ ልጄ ለቡና መግዣ ለስኳር መግዣ ትልክልኛለች እያለች ማለት ነው ቁጭ ብላ እየጠበቀች ነው ተክዛ። አንቺ ግን ይሆንሽ ለእናትሽ ወይንም ለአባትሽ ለአንድ ለእህትሽ ያልሆንሽ ስለ ጋሽ የታደሰ ልጆች ልታዋሪ ስለ ሚዲያ ሰው ማለት ነው። በመጀመሪያ ህይወትሽን ኑሪ። በመጀመሪያ ሰው ለራሱ ሲኖር ነው ለሰው መጥቀም ያለበት። እኔ ለራሴ ሳልኖር ለራሴ ምንም ሳላደርግ ለሰው ላለው ሰው ምንም ነገር አላደርግም። ህልም የሌላችሁ ሰዎች እኮ ናችሁ እናንተ፣ አላማ የሌላችሁ ሰዎች። እንዴት ሆኖ ነው እናንተ የጋሽ የታደሰ ልጆችን ልትናገሩ የምትችሉት? ልፋጭ እንዴ! ስለ አብርሽ ስለ ሃይሚ በጭራሽ አይደረግም። አብርሽ እኮ ነው ሁሉን የመራ ሚዲያ ላይ ሁሉን ማለት ነው። ከአብርሽ ቀጥሎ የመጡ ናቸው ሌሎቹ። ስለ ለውጥ ስለ ገንዘብ ምናምን ልታዋሪ ነው እንዴ? 8 ምናምን ሚሊዮን እኮ ነው ለሩታ ቤት የገዛላት ገዛሁላት ብሎ አንድ ቀን አወራ። 30 ጊዜ ግን እየመጣ ለሃጩን አላንጠባጠበብንም። አንድ ሁለተኛ ነገር ደግሞ አብርሽ የፈለገውን አይነት ሴት ቢያመጣ ሚዲያ ላይ ሩታን ግን ሰድበዋት አንቋሸዋት አያውቁም። እሱም ቢሆን አንቋሾ ተሳድቦ አያውቅም፣ ገፍትሯት አያውቅም። በክብር ነው ዘና ብለው ድራማቸውን የሚሰሩት። አይሽ ለሴት ልጅ ክብር እንዴት እንደሆነ ያውቃል። እናንተ ግን እዚች ጋር ተቀምጣችሁ ስለ አብርሽ ምናምን። በመጀመሪያ አንቺ የእናትሽን ኮንጎ ቀይሪ፣ የእናትሽን ቃሚስ ቀይሪ። ለእናትሽ የሚያስፈልጋትን ነገር አድርጊ በህይወት እያለች ማለት ነው። ቅማል እንዴት ሆኖ ነው ስለ አብርሽ ስለ ሩታ የምታወሪው? ዝጋ ስለ ሃይሚ ማለት ነው እንዴ? ደግሞ አፍሽን ልጋግሽን ዝመትሽ ትጠያለሽ እንዴ? ኩስ ሂጂና ለእናትሽ በመጀመሪያ ቡና መግዣ ስኳር ተመረቂ። እናትሽ 9 ወር በሆዷ አዝላሽ በሆዷ ተሸክማሽ ለእናትሽ ሻርብ ገዝተሽ የማታቂ ሁላ እዚህ ጋር መተሽ ስለ አብርሽ ስለ ሃይሚ ልታወሪ ማለት ነው። ሆዳሞች ናቸው ምናምን ነገር የሚበሉት አማርጠው ነው። እንዳንቺ እዛ ጋር ተቀምጠው ደረቅ ሩዝ እየበሉ አንቺ እኮ ይሄ ደረቅ ሩዝ ተንተክትኮ አናትሽ ላይ ወጥቶ ነው ዛሬ እዚህ ጋር
ሴት ልጅ ዝቅ ለማድረግ ቅማልሽን የምታኪው ቅማላም ጀግና ሴት ናት ሀይሚኛ እያለን መቼም ዝቅ አትልም ከፈጣሪ በታች ማለት ነው። እኛ አለንላት እህቶቿ መቼም ማለት ነው። ይቺ ጀግና ሴት መቼም አትወድቅም። እናንተ ግን እሷን ለመጣል የምትቆፍሩት ጉድጓድ መቼም አይሳካላችሁ መቼም ማለት ነው። መቼም አይሆንም። እና መጀመሪያ ለእናትሽ ኮንጎ ግዢ፣ ልብሷን ቀይሪላት፣ የእናትሽ የአባትሽን ቤት አስተካክሊ፣ ጭቃን ቤት ቢሆን ስሪ። ከዛ ስለ አብርሽ ስለ ገነመኔ ስለ ሀይሚ አውሪ። ግን ለእናት ለአባትሽ ምንም ነገር ሳታረጊ አብርሽና ሀይሚ እናንተ የጋሽ የታደሰ ልጆች ሆዳሞች ናችሁ፣ ምንም ነገር አታደርጉም ምናምን። በክት ቢበሉ ሰርተው ላባቸውን ጠብ አድርገው ዝፍዝፍ። እኔ በነገራችን ላይ ማለት ነው ይህ አላማ የሌለው ሰው ወጥቶ አፉን ሲከፍት ደስ አይለኝም። ምክንያቱም እኔ አላማ ኖሮኝ ነው ስደት የገባሁትኝ። ውዶቼ ለራሳችሁ ምንም ነገር ሳይኖራችሁ ለሰው እንትን አትበሉ። ሰው ውደዱ፣ በምትችሉት ያክል ደግፉ። ለእንደነዚህ አይነቶቹ ግን ጋራ ራሳችሁን እንዳታውሉ ጭራሽ ማለት ነው። ጭራሽ እኔ በጣም ነው የሚገርመኝ። አንቺ ለራስሽ ማታቂ ለሰው የምትኖሪ ከብት ስለ አብርሃም ልታወሪ አትችይም በጭራሽ ማለት ነው። አብርሽ ስንት መኪና ነው የገዛው እኛ ስናቅ? ለሩታ 1 ለሱ 2 3 ቤት ለሩታ ለአባቱ ቤት 1 ቀን ብቻ ነው ያወራው ለአባቴ ቤት ገዛው ብሎ 30 ጊዜ መጥቶ ለሃጩን አላንጠባጠበብንም። እከክ ብሩኬ ግን 1 ቤት ገዛው ብሎ ለሃይሚ 100 ጊዜ አወራ። 100 ዛሬም ሊደግምልን ይችላል፣ ምንም አይታወቅም። ሁሌ እንዳወራ ነው፣ እድሜ ልኩን ያወራል። ወንድ ልጅ ታዲያ ቤት ካላስተካከለ እንዴ ሴት ልታስተካክል ነው እንዴ? የሚያምረውም እኮ በወንድ ነው። ወንድ ልጅ ቤት ሰርቶ ጎጆውን አስተካክሎ ነው ከዛ ሚስት የሚያመጣው አይደለ? እሱ ግን ልክ እንደ ትልቅ ነገር አይቶት ቤት ገዛው ምናምን። ደግሞ አሁን ላይ አብረን እንኖርበታለን ምናምን ነገር አለ። ድሮስ ሀይሚ ብቻዋን እንድትኖርበት አይደለም የገዛው። እናውቃለን እኮ አብራችሁ እንደምትኖሩ እናውቃለን። ግን በዚህ ልክ ደግሞ ሲበዛ ኦቨር ምናምን ነገር እሱ በሚያደርገው ነገር እነዚህ ደግሞ ተከትለው አፋቸውን መክፈት ይፈልጋሉ። ክፍታም ስሚ እንትናን ብሩኬንም ቢሆን የመራችሁ የታደሰ ልጅ መሆኗን ወቂ። ገብቶሻል? የታደሰ ልጅ ናት እጁን ይዛ የመራችሁ፣ እጁን ይዛ ስኬታማ ያደረገችው። ቅማላም ሴት ነሽ። ሀይሚን ዝቅ ለማድረግ ቅማልሽን አትከኪ። ደግሞ አንቺ በምታወሪ መቼም ሀይሚ ዝቅ አትልም።